አይ ዶንት ቲንክ አንተ የኔን ተከታታይ አይደለህም ይመስለኛል። በጣም ነው ብዙ ቪዲዮ የምሰራው። ሜቢ ቆስጠንጢኖስ ማየት ትችላለህ፣ ማሳየት ትችላለህ። ዝም ብለህ ረንደምሊ እየገባህ መፈለግ ትችላለህ። ቴሌግራሜ ላይም ቼክ ማድረግ ትችላለህ። እንደዚህ እየታረዱ ነው፣ እንደዚህ ቦታ እየተገደሉ ነው። በጣም ደጋግሜ ነው የምናገረው። አንተ ላልከው ምላሽ ነው፣ አሁን አይምሮ ለፈጠረው ምላሽ ይሆናል ብለህ ለምታስበው ድምፅ አልሆነም ለምትለው ነው አሁን ይሄን ያልኩህ። ድምፅ ይሆናል ላልከው አንተ አይምሮ ውስጥ ላለው ምላሽ ይሆናል ላልከው እኔ 100% ይሄ ብቻ ምላሽ ነው ብዬ ባላምንም ለአንተ እንዲሆን ግን አይደለም በጅምላ ለሚጨፈጨፉ ለግለሰቦች እንኳን ኢሰብአዊ ድርጊት ለተፈጸመባቸው ለእህቶቻችንም ደጋግሜ ቪዲዮ ቮይስ ሆንኳቸው አሉ። ምንም እንኳን ፕሬዠር ቢኖርብንም እኛ ብዙ ጫና ቢኖርብንም ለግለሰቦች እንኳን ሳይቀር ድምፅ የሆንባቸው አንፌር የሆነ ድርጊት ሲደረግባቸው እህቶቻችን ሲገደሉ የተለያየ ነገር ሲደርስባቸው ድምፅ የሆንኩባቸው ብዙ ምንም ቪዲዮዎችን ቼክ ማድረግ ትችላለህ በራስህ ዩቲዩብ ላይ ቲክቶክ ላይ ቼክ ማድረግ ትችላለህ። ቴሌግራም ላይም ገብተህ በራስህ ቼክ ማድረግ ትችላለህ። የተለያየ ቴሌግራም ቲክቶክ ስላለኝ ይሄንኛው ማለት ስለማላቃቸው ነው። የቱ ጋር እንደሰራው ወደ 4 ቲክቶክ ነው ያለው። ዩቲዩብ አለ። ዩቲዩብ አሁን አንደኛውም ተዘግቶብኛል። ወደ ሁለተኛው ሄጅ ያለው አይጠበቅብህም እኮ ፕሩፍ ማድረግ ወንድሜ። እፎይ ይሄን ያህል ፕሩፍ ማድረግ የሚጠበቅብህ ነገር የለም እኮ። በቃ ጥያቄው ሰርተሃል ነው አይደለ? ቆስጤ ያ ጥያቄው ምላሽ በደንብ አድሬስ ላድርግልህ ብዬ ነው። እሺ ቆስጤ አንዴ ከፍ በልና ለአንብበውና እሺ ምንድነው እሱ የጻፍኩትን አላስታውስም መቼ እንደተጻፈም መሰለኝ እንትን ትለውና ረንደምሊ ዝም ብለህ ገብተህ ቼክ ማድረግ ይቻላል በየቦታው በተደጋጋሚ ስለምጽፍ ማለት ነው። በቁመት ብታረጉኝ አንዴ በቁመት አርጉኝና ከተቻለ ራንደምሊ ገብቼ ቴሌግራም ቻናሉ ላይ ያለውን ነው እንትን ያልኩት። በቁመት እኔን አርጉኝ። ይሄው የፎይ ኦፊሻል ቴሌግራም ቻናሉ ላይ ነው፣ ተመልከቱት። ይሄንን ለአርሲ ኦርቶዶክሳውያን ድምጽ የሆነበት እንዴ አሁን ራንደምሊ አንዴ ገብቼ ነው። መቼ ነው ይላል? አፕሪል 29 ላይ ነው ይሄንን እንኳን ያደረገው። ሌሎች በተደጋጋሚ እንዲሁም በቪዲዮ በላይቭ ሴሽን ሙሉ ላይቭ ሴሽን ራሱ ይዞ ድምጽ የሆነበታል። ይገርማችሁ። ይሄን የገባባቸው አሉ ተደጋጋሚ ላይቭ ሁሉ ገብቼባቸው አውቃለሁኝ። ከግድያ ጋር በተያያዘ በየቦታው የሚገደሉ ኦርቶዶክሳውያን በተለያየ በኩል በሃይማኖትና በብሔር ተለይተው እየተገደሉ ላሉ ላይቭ ሁሉ የገባሁባቸው ኮንዲሽኖች ስላሉ አይ ቲንክ ተከታትሎኝ አያውቅም በሚል አይቶት አያውቅም በሚል እሱን አልፈዋለሁኝ። ግን ጥያቄውን ሞር ክሊር አውት ስለማድረግ አንድ ጥያቄ ልጠይቅ ፈቃደኛ ነህ? አዎ ጎይድ ፎ ኦኬ። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስቴሪውን አላውቅም። ንጽጽር እንዴት እንደጀመርኩ ኦኬ። ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ማለት ነው እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባልሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት
ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይ ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪስ ታጠቡና ሜቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ተማሚ ሆናለች ወይም ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት ከኔ ታማሚ የሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይም እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይም ነገር ሆኛለሁ ብሎ ብልትን አምጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ ያለው ምንድነው? የዛሬ 3 ዓመት በፊት ነው 2015 ላይ ነው እያወራለሁ እኔ። አሁን ጥያቄ ቆይ እስኪ ግን ምናልባት አንዴ አጤ ዘርዓ ያዕቆብ ሰላም ብያለሁ። እንዴት ዋልክ? እግዚአብሔር ይመስገን። ምናልባት እፎይ ላይ ያነሳኸውን ጥያቄ አንተን መልሰን ብንጠይቅህ ብትመልስልን ቅር ይላል። ለምሳሌ ከተሳደዱት ጋር ምናምን ጋር ብቻ ሳይሆን በአክራሪ የዋሃቢዝም ሙቭመንት ብዙ ሰዎች ከመኖሪያቸው እንደተፈናቀሉ በህይወት የመኖር መብታቸውንም እንደተነፈጉ አንተ ታውቃለህ።
ፖለቲካውንም ስራዬ ብለህ ስለምትከታተል ማለት ነው። ያንን ለማስቆም አንተ በፊልድ ምን ያክል ሄዳል? እሱ እንዳለ የትኛውንም ቪዲዮ ገብተህ ቼክ ማድረግ ትችላለህ። እፎይና ጳላዲዮስ የሚል ደግሞ እንትን አለ ቴሌግራም አለ፣ እሱን ገብተህ ማየት ትችላለህ። እፎይ ምን ያክል ሰርቷል የሚለው ማረጋገጥ ከፈለክ ማለት ነው። ግን ጥያቄውን ወደ ራስህን መልሰውና አንተ ምን ያክል ሰርታል ኦብጀክቲቭሊ ማለት ነው። ጎሳ ሳትመርጥ የሆነ ብሔር መርጠህ እንትን ሳትል ለተሳደዱ ሰዎች በማንነታቸው በሃይማኖታቸው ለተፈናቀሉ በህይወት የመኖር መብታቸው ላጡ ሰዎች ምን ያክል ድምጽ ሆነሃል? አንደኛ ይሄ ነው። ሁለተኛ እፎይ ይታሰር ለማለት ኢቭን ማን እንደነበር እንኳን የምታውቀው ነገር የለም። ካሁን ንግግር ስንረዳው ማለት ነው። ንጽጽር እንዴት ተጀመርኩ ሲል ሙስሊም ነበር ካልከው ሰውየው በህይወቱ ሙስሊም ሆኖም አያውቅም በታምር ማለት ነው። ስለዚህ ፍላት አውት ምንም አይነት እንትን ሳይኖር ባክግራውንድ ቼክ ሳታደርግ ወይ ማን ነው የሚለውን ነገር ሳታጣራ ምንም አይነት ሲምፕል ሰርች ሳታደርግ የመኮንንና ጀጅ የማድረግ ሞራሊቲውን ከየት ነው ያገኘው? ሁለቱን ጥያቄዎች መልስልኝ። ኦኬ፣ አንደኛ አንድ ሰውን ለማወቅ ዲፕ ስቶሪ ወደ ኋላ ገብተህ ኦፍ ኮርስ የምታውቀው አለ። ቤዝድ ኦን ደግሞ በአንዳንድ ነገሮች ደግሞ የምትናገረው ነገሮች አሉ። ዲፕ ገብተህ አሁን እሱ እፎይ ፖለቲካ ውስጥ የለም። ፖለቲካ ውስጥ ቢኖር አሁን ለምሳሌ ዲፕ ዳውን ወደ ኋላ ሄደህ ዘር ነው ማጠናው፣ ሌላ ነገር አይደለም። ከዛ በኋላ ነው ወደ ዋናው ሳብጀክታችን የምንሄደው ማለት። ስለዚህ እሱን ዲፕ ከመጀመሪያው ጀምሮ ከህፃነቱ ጀምሮ ማን እንዳሳደገው ምናምን እያልኩኝ ልመጣ አልችልም። አንተ ኦፍኮርስ እንደ አንድ አማኝ እኮ ልነግርህ ነው። አንተ ጠየቀኝ አይደል? ልመልስልህ ጠየቀኝ አይደል? ቢያንስ ማን ታጣቅ ለመኮንን እንዴት ሞራሊቲውን አገኘህ ነው እኮ ልመልስልህ። እንደ አንድ አማኝ አንተ አሁን ለምሳሌ ሞር ይሄ የእምነት እንትን ውስጥ ስላለህ እንደዚህ አይነት ነገሮችን በደንብ አድርገህ የሰውን ማንነት ከጀርባ እንዴት እንደሆነ ልታክ ትችላለህ። ኦፍኮርስ ማወቅም አለብህ። ስፔሻሊ እምነት ንጽጽር ላይ ምናምን የምትሰራ ከሆነ ንጽጽር የምትሰራው አካል ጋር ይሁን አጠገብ ካለው ወንድም ጋር ማን እንደሆነ አንደርስታንድ ማድረግ አለብህ። ስለዚህ እኔ የእምነት እንትን ውስጥ ስለሌለው ዲቴል እዛ ውስጥ ገብቼ እንደዚህ ነው ብዬ ልነግርህ አልችልም። ስለዚህ ግን የማውቀውን እዚህ ካየሁት በኋላ ያየሁትን ቤዝዶን በዛ ሴንስ ነው ልሄድ የምችለው። ለተገደሉ አሉ ካልክ አሁንም እየጮኩ ነው። እንደውም አንዳንዶቻችሁ በላይ አንዳንዶቻችሁ አንተ ስለማላውቅ ከአንዳንዶቹ እዚህ ከማውቃቸው ልጆች በላይ እንደውም ኦርቶዶክስ ሲጨፈጨፍ አብዛኛው ማጆሪቲው የአማራ ልጆች ናቸው እንደውም የሚጮሁት እንጂ በብሔር ካልክ አሁን ለምሳሌ በብሔር የምልበት ምክንያት ራሱ ሲኖዶሱ ውስጥም እኔ ሳልሆን አቡነ ሳሪዎስ ራሱ የአንድ ብሔር የበላይነት ነበረበት ብለው ስለሚያምኑ ብሔር ስላለ እንትን ውስጥ አንድ ብሔር ነው ሞስትሊ የሚጮህ እንደውም እውነት እናረከታል። ሌላው እንደውም ዝም ብሎ የሚያይበት ነው። ስለዚህ ለተገደሉ ስፔሻሊ ኦርቶዶክሳውያን በመጮህ አማሮች ሙስሊምም ክርስቲያንም ነው እንደውም የሚጮሁት። እና አንዴ ልጨርስ ወንድም ሜይ ቢ ያዕቆብ ሰብጀክቲቭ እንደሆነና ወደ እኔ ጋር አይ ነው እኮ ከኔ ጋር ተያዘውን ብቻ ኦኬ። አሁን አንድ ጥያቄ ልጠይቅህ። ሶሪ ታላቁ ሶሪ ይቅርታ አድርግልኝና እኔ ሌላ ነሳው ብቻ እኔ ሰንበዲ ላይ ለሚወረወር ነገር እኔ ማንም እሱ የራስ እንትን ነው እንትን ሳታደርገው ላነሳው ጥያቄ ምላሽ ተሰጥቷል አልተሰጠም? ተሰጥቷል። አሁን የምጠይቅህ ከዚሁ ጋር ቅድም ከተጠየቁ ጥያቄው ጋር እንትን የሚል ነው። አንድ ነገር ምን አልክ? ደምና ስጋ ነው ህሊና አይ ትንሽ አልወቀሰም ለመጠየቅ አባ ቆይ አንዴ ልመጣለሁ እኮ ወደ እንትኑ ጋር ቢካዝ እኔ ድምፅ አልሆንም ብዬ አሁን ወደዚህ ወደ ዋናው ጥያቄ ጋር ልመጣ ስለሆነ ከዚህ በኋላ ጥያቄ ማጠይቅም ያው እንትን እናደርጋለን። ደምና ስጋ ነው የምታገለው አልክ እና ለክፉ መንፈስ ደግሞ ጸሎት ነው የማደርገው ውስጥ ቁጭ ብዬ ላልናገር እችላለሁ አልክ እና አብዛኞቹ ቦታዎች ላይ ደግሞ ግድያዎች የሚፈጸመው ከዋሃብያ ሙስሊም ከምትለው በላይ አብዛኞቹን በዳታም ደረጃ በብዙ ነገር ግድያ ፈጸመ የሚባለው የመንግስት አካል። በአንተ አነጋገር መንግስት ክፉ መንፈስ ነው ብለህ ታስባለህ? ለዛ ትጸልያለህ ወይ? አንድ ጥያቄ
አንዴ ኧረ ወንድሜ ከፖለቲካ ጋር እንድታነካካው ስለማይፈቅድልን ገዳዩ ማን ነው ታዲያ? ገዳዩ ነው እኔ ተገዳይ ፖለቲካ አይደለም እያወራ ያለው ሲጀመር ያንን ሁሉ ነገር ለአንተ ማብራራት ሲጀምር ነው ድምፅ ሆኜ ማለት በቂው ነበር። ቆይ አንዴ ፕሊዝ አጤ ዘርዓ ያዕቆብ ይሄንን ጥያቄ የለበትም። ቆይ ታላቁ ፕሊስ እንትን ስለመስለው ነው። አይ ሪካርድ አርጎ ታላቁ ፕሊስ ታላቁ አንዴ ባይዘው ወይስ ነው በደንብ ዲቤት የሚያደርገው ካንተ በላይ ከታላቁ በላይ እርግጠኛ ነኝ። ፕሊስ ዘርዓ ያዕቆብ ታላቁ እኔ መመሬ ነው። እንደዛ እንድትል አልፈልግም። ደጋግሜ አሁን ለአንተ ፊት አይደለም ያልኩት፣ ስለ ታላቁ እውቀትና ችሎታ ደጋግሜ የመሰከርኩት ስለሆነ ማለት ነው። አይኔ ስለማላውቀው ዛሬ የሚሰሙት ኦኬ፣ ማታውቀው ከሆነ ወቀው። ከማንም በላይ እውቀት ያለው ልጅ ነው። ኤኒዌይስ አዳምጥ፣ ጥያቄ ልጨርስላ በዚሁ እንድትሄድ ፕሊስ አዳምጥ። ምክንያቱም እዚህ ቁጭ ብላ እየሰማኸኝ አልነበረም። እኔ የምታገለው ከስጋና ከደም ጋር ነው ስል ሰምተኸኛል። ከደምና ስጋ ነው አልክ። ከዛ ወዲያ ለክፉ አልወጣኝም። ቢያንስ እዚሁ ቁጭ ያልከበትን እንኳን ስናወራ ለማዳመጥ ሞክር። እሺ ያልከውን ንገረኝ ድጋሚ። እኔ ያልኩት እንደዛ ነው፣ የሰማሁት እንደዛ ስለሆነ ዩቲዩብ ላይ ይተላለፋል፣ አዳምጠው። ኤኒዌይስ አይ ያልከው ምንድን ነው? ደምና ስጋ ነው የምንታገለው አልክ እና ከዛ ለክፉ መንፈስ ደግሞ ቤት ቁጭ ብዬ ጸልያለሁ ነው ያልከው እና አብዛኞቹ በደንብ አጼ ዘርዓ ያዕቆብ የምሰጥህን ማሳሰቢያ ይኸውልህ። አንዳንድ ጊዜ እኔ ፖለቲከኛ የሚባለው ቆያ እንዴ የምሰጥህን ማሳሰቢያ ስትሰማ አልገባኝም። ቆይ አጼ ዘርዓ ያዕቆብ ቅድም ስናገርህ እኮ ይኸውልህ አንተ እኮ ብዬ ነው አጼ ዘርዓ ያዕቆብ ይኸውልህ ቅድም እኮ ምን ብዬህ ነበረ? ስታዳምጥ እፎይን ስትሰማው ከራስህ ጋራ ከህሊናህ ጋራ ሆነህ ብዬህ ነበረ። አሁን የመጽሐፍ ቅዱስ ቋንቋን የተጠቀመው ቅድም፣ አንተ ግን ያው ፖለቲከኛ ብቻ ስለሆንክ እምነቱ ላይ ያው ባይድ ስለሆንክ ቅድም ተናግሬ ያለውኝ የጠቀሰው ጥቅስ እንደዚህ አይደለም ያለው። ለማንኛውም ድገምለት፣ አዳምጠው፣ ግን አዳምጠውና ከዚያ ውስጥህን አይ ይሄ ነገር ጥሩ አይደለም፣ በማላውቀው ነገር ወቅሼዋለሁኝ ይቅርታ የምትለዋን ቃል እኔ ካንተ እጠብቃለሁ። ለማንኛውም እፎይ ያረመውና ያልከውን ንገረው። ግድ የለም ቀሲስ፣ ችግር የለውም። ዋናው እኛ ማወቅ ያለብን ምንድን ነው? ሐዋርያ ቅዱስ ጳውሎስ እንደሚናገረው ገላትያ 3 ላይ እንደሚናገረው የግሪክ ሰው ወይ እንደዚህ አይሁዳዊ ምናምን ተብለን የምንከፋፈል አይደለንም። ያልከውን እኮ ነው ከመንፈስ ጋር ነው የምታገለው ነው። አጼ ዘርዓ ያዕቆብ ጥቅሱን ነው እየነገረ ያለው። ከመንፈስ ጋር ነው የምታገለው ስላለ ነው። እፎይ አይደለም፣ እንደዚህ አይደለም ያለው። እኛም እኮ እንሰማለን የመጽሐፍ ቅዱስ ቃል ስለሆነ እኛ እናውቀዋለን ያለውን። እኔ ራሴ እነግርሃለሁ፣ ግን እሱ ራሱ ይንገርህ። አዳምጠው። አይ ቲንክ ጥያቄ የጠየቀኝን አድሬስ ያደረግኩ ይመስለኛል። ዚስ ማች እንትናችን ማብራራት ከስር ያለው የተሻለ መረዳት ካላቸው እሱም ካልተረዳም ወይንም ደግሞ ቀስ ብሎ ይረዳዋል ብዬ አስባለሁኝ። ማንም ጀጃ እናደርግም። ከሌ እንደዚህ ብላል፣ ከሌ እንደዚህ ተብለሃል የሚል እንትርስ አንገባ። እየሰራን ያለ ነው። ዋናው እኛ ምንድነው እሱ በደንብ ማወቅ አለባችሁ። ክርስቶስም የነገረን ስጋና ደምን የሚገሉትን አትፍሯቸው፣ ነፍስንም ስጋንም ገሎ በሲኦል ማኖር የሚችለውን አንድም የትግላችን ክርስቲያኖች ምንድነው እሱ ይሄ ዛሬ ለምን ሞተው ብቻ ሳይሆን ሞተን ዘላለማዊ ቅጣት ገሃነመ እሳት እንዳገቡ የማድረግ ነው። ውዶቼ ከስር የምታዳምጡን ዛሬ መከራ በስጋችሁ ላይ ሊመጣ ይችላል። ምንም መከራ ቢመጣባችሁ ከኢዮብ በላይ ልትፈተኑ መከራ ሊያደርሱባችሁ አይችሉም። ከኢዮብ በላይ መከራ ልትቀበሉ አትችሉም። ሊቢያ ላይ ከታረዱትም የተለየ አይደለም። የእናንተም ማንም ላይ የሚደርስ መከራ ይደርስባችኋል። ማጣት፣ መቸገር፣ መራቆት፣ መገደል፣ መታረድ፣ መቀደድ ሰዎች ላይ የደረሰ እናንተም ላይ ይደርሳል። ክርስቶስን ብላችሁ የተከተላችሁ በክርስቶስ ክርስቲያን የተባላችሁ በደሙ የተገዛችሁ በደሙ የተዋጃችሁ። ስለዚህ እኛ አንድም ስንታገል ስለ ነፍሳችሁ እየታገልን እንደሆነ ያንን አጽንኦት ልሰጡት ይገባል። በተረፈ ይቅርታ አድርጉልኝና ከሌ የሚባል ዘር የሚባለውን ዲስማሽ የማውራት ኢንተርስቱም ስለሌለኝ ለነበረን ጊዜ በጣም አመሰግናለሁኝ። እፎይ ምን ነው የመንግስት ነገር ሲነሳ ዋይ ገዳዩ ሲነሳ ለምን ማይመለስ አልፈልግም። እኔንም ጠይቀኛል። የኔን ልመልስ ትፈቅዱልኛላችሁ?
እኔንም ከሶኛል። ይሄ እኮ ሲሪየስ ጥያቄ ነው አይደል? ገዳይ አለ ከመንፈስ ጋር ነው የምታገለው። የጀመርከው ለእኔ መልስ ልስጥህ። እኔ እፎይ በጣም ጎበዝ ልጅ ነው፣ መናገር ይችላል። ከዘርህና ከሃይማኖት የቱ ይበልጥብሃል ስትባል እኮ አልመልስም ያልክ ሰው እፎይ ምንድን ነው? ከዘርህና ከሃይማኖት ይሰማል። እኔም ቅድም ከሰኛል። ለእኔ አጭር መልስ ልስጥ። ይቀርታል ቀሲስ። እሺ ይቀጥላሉ። እንዳትሄድ ቆይ፣ እኔ የምትመልስ አቅም ያለ መስሎኝ ነበር። እንዳትወጣ ቆይ፣ ዝም በል እንዳትወጣ። አዳም ምንም የምታውቀው ነገር የለም፣ ምንም የሚያደርቀው ነገር የለም። በቃ ስለወጣ እኔ አንዴ እንዲያዳምጣ እኔ አንድ ነገር ልበለው። ይቀርታል። ያ በዚሁ ላይ አንዴ እንትን ልበልና ከስሮ ነው መንግስት እንደዚህ መንግስት እንደዛ። መንግስት ማለት ማን ነው? የሚደግፈው ተቋምም ራሱ አመራር ላይ ያሉት ሁሉም መንግስት ሊሆኑ ይችላሉ። የመረጠውም አካል መንግስት ሊሆን ይችላል። አጨብጭቦ የመረጠውም መንግስት ነው አይደል እንዴ? ስልጣን የሰጠው ህዝቡ ስለሆነ ስለ ህዝቡ ምን ብለሃል? ስለ ህዝቡ ስለሚገደለው የተናገርኩትን አቋሜን በዛ ውስጥ ሪፍሌክት አድርጌያለሁ። ስለዚህ ከሌ እንደዚህ ነው ከሌ እንደዛ ነው። ሁላችንም እይታ የራሳችን ሊኖረን ይችላል። መንግስት ደግፋለሁም እቃወማለሁም መፍትሄ ነው። እርኩስ አድርገህ መሳል መፍትሄ ነው። ቅዱስ አድርገህ መሳል መፍትሄ ነው። እኛ እየጠየቅን ያለ ነው ሰንበዲ ቀይ ነው ቆንጆ ነው ጥቁር ነው ጠይም ነው ስለሚለው አይደለም። ከሌ የሚባለው ብሔር ነው ከሌ የሚባለው እንትን ነው የሚል አይደለም። ዋናው ስለሚገደለው በዛ ውስጥ የኔን አቋም ታውቀው ነበረ። ስለ ግድያ ተደጋግሜ ያነሳዋቸውን ቪዲዮዎች መለስ ብለህ ብታያቸው በዚህ ቦታ ላይ እንደዚህ እየተገደሉ ነው፣ ድምፅ ሆኑላቸው፣ እንደዚህ እየተደረጉ ነው የሚለውን በዛ ውስጥ የኔን እይታ ታገኘው ነበረ። ቢያንስ ጭንቅላታችሁን ከፈታ አድርጋችሁ ዋናው አካሄዱ ምንድነው? እሱ ማህበረሰቡን እምነት አልባ የማድረግ ስራ ስለሆነ እዛ ላይ ጥንቃቄ ልናደርግ ይገባል። ማህበረሰቡን እምነት አልባ ለማድረግ በዘር አሳቦ እምነት አልባ የማድረግ አሰራር ስለሆነ ይሄ ልጅ እዚሁ ቁጭ ብዬ እያወራው ያለሁትን እንኳን መስማት ካልቻለ ባክግራውንዴን አያውቅም። ውሽዝ አውቃለሁ ብሎ ያወራውም ደግሞ ስህተት ነው። ለጠየቅኩት አንዱ ምላሽ የለውም፣ የጠየቅኩትንም የተሳሳተ ነው ማለት። ከእንደዚህ አይነት ጋር አሁን ብላይንድሊ ፎሎ የሚያደርጉ ፖለቲካ መፍትሄ ነው። ማንኛውም ሰው መፍቱ ነው። ከፖለቲክስ ውጭ መሆንም ደግሞ አንችልም እኮ አይደለ? ወይን ደጋፊ ነው ወይን ተቃዋሚ ነህ ወይን ገለልተኛ ነህ። ከሶስቱ ውጭ ገለልተኛ ነኝ ብትልም በቃ አቋም መያዝ አቅቶ ወይንም ደግሞ ይሄና ይሄ ብለህ እንትን እያልክ ሊሆን ይችላል። ስለዚህ ከፖለቲክስ ልትወጣ አትችልም። እይታ ሊኖርህ ይችላል። ያ ግን ፐርሰናል ነው፣ ሰብጀክቲቭ ነው። ስለ ህዝቡ ግን ምን አልን ነው ዋናው፣ እሱ ነው። እኛ እንደ ክርስቲያን ነው እንጂ የምናስበው የሆነ ኮሮጆ ስላጠሩልን ሰዎች አይመለከተንም። ኮሮጆ ያጠራችሁ ሰዎች ክርስትናውን ለመምታት የምትጠቀሙ ለሌሎች አካላት ግብዓት መሆን ከፈለጋችሁ ግን ሪፊዩት እናደርጋችኋለን። እናንተ አማራ ሆንክ፣ ኦሮሞ ሆንክ፣ ትግሬ ሆንክ፣ ከምባታ ሆንክ፣ ወላይታ ሆንክ፣ ሲዳማ ሆንክ አይመለከተንም። በዚህ ኮሮጆ ውስጥ መጥተህ ክርስትናን እንመታለን ካልክ አንቀበልህም። ፎቅ ገነባልሃለሁ፣ በሰማይ ላይ እንድበር አደርግሃለሁ ብትለን እንኳን በዚህ ኮሮጆ ውስጥ መጥተህ ክርስትናችንን ካልወከልክ ክርስትናችንን ምትመታ ከሆንክ አንቀበልህም። ኢቭን በዚህ ኮሮጆ ውስጥ መጥተህ ኤክስ የሚባለው ጋር ተመሳሰልክና ኤክስ ለኤክሶች እንዲያደርግላችኋለሁ ዋዮችን አጠፋለሁ ካልክ እንኳን ክርስትናችን ስለማይፈቅድ አይደለም ዘመናዊ ነገር አደርጋለሁ በሰማይ ላይ ቤት ሰራላችኋለሁ ብትለን አንቀበልህም። እኔ ኤክስ ነኝ፣ እምነቴ እኮ ክርስቲያን ነው፣ ብሔሬ ግን ከአንተ ጋር ኤክስ ነው፣ ዋዮችን እናጥፋና በሰማይ ላይ ቤት እንገንባ ብትለን እንኳን ሪፊዩት እናደርጋለን፣ አንቀበልህም። ይሄ ክርስትናዊ መርሃችን ነው። አንተ ስላልከው ሳይሆን ወይንም ደግሞ ለአንተ ሳይሆን ይህንን ምላሽ የምንሰጥህ ለምን አንድ የሲኖዶስ አባል ይሄን አይሉትም? አቋማችን እንደዛ ነው። ቀሲስ ሊበኩሉ እዚህ ጋር አሉ። ይፍቱኝ ባርኩኝ ብዬ የምላቸው እሳቸው ቢሉት እንኳን እቃወማቸዋለሁ። ይሄ ክርስትናዊ አስተምሯቸው ስለሆነ ቀሲስ ይቅርታ እንትን ስላልኩት ጦሮ ነው። አይ ጥሩ ማጠቃለያ ላይ የሰጠኸው ግን መጀመሪያ ላይ የኔን እንትን ስላለ እኔም የሆነ ነገር ልበልና ከዚያ እናንተ ተቀጥላላችሁ።
አንደኛ ማወቅ ያለባችሁ ነገር መነሻችን የልጅ ሁለቱ መታሰር አለባቸው ምናምን እያለ ከዚህ ቀደም በእፎይ ላይ ክስ አንስቶ ስለነበረ እሱን መነሻ አድርጌ ተናግሬው ስለነበረ ለሱ ምን ብሎ ከሰሰ? ቀሲስ ይራገማሉ ምናምን ብሎ መጀመሪያ ላይ ላለው ያልኩበትን ቀይሮ ወደ መጀመሪያ ግን እኔ እርሶ እንዲመልሱልኝ የምፈልገው ነገር አለ። ልጁ ራሱ ግን ማን ነው? አሁን ስለ እፎይ በዚህ ያክል ደረጃ ለመጠየቅ ልጁ ራሱ ማን ነው? አሁን እርሶም ስላስገቡት እስኪ መጀመሪያ ስለ ልጁ ትንሽ ነገር ንገሩኝ እስቲ። እሺ ለዚህ ልመልስ ነበር እና ይራገማሉ ምናምን እንደዛ ሲል ፖለቲካ መስራቱ ነው በስ ቤት በቃ በጣም እና አንደኛ ከእፎይ ጋር በተያያዘ ብቻ ሳይሆን ያነሳሁት ልጁ የሚጫወተው የአማራ አክቲቪስት ማለት አክቲቪስት ነው የሚባለው የአማራ ብሔር አቀንቃኝ የሚባል ነው እና የሚሰሩት ፖለቲካ በጣም የሚያስጠላ ስለሆነ እሱን የሚያረጉትን ሰዎችን ነው እኔ እግዚአብሔር እንኳን በምድር አለን በሰማይ የሚምራቸው አይመስለኝም ነው ያልኩት። እኔ አሁንም የማምንበት ስለሆነ ልናገር። የእነዚህ ልጆች ፖለቲካ ምንድን ነው? የአማራ ሕዝብ ተበድሏል፣ አማራ ብሔርተኛ ነኝ ብለው የሚያስቡ ናቸው። እንደዚያ ብሎ ማሰብ ቅድም እፎይ እንዳለው ምን ኃጢአት አይደለም፣ ችግር የለውም። ማንም ሰው ብሔሬ ተጎዳ ብሎ ለተጎዳው ለአካባቢው ለማህበረሰቡ መቆርቆር በራሱ ኃጢአት አይደለም፣ መብት ነው። እሱን እኔ አልቃወምም። እንዲያውም እኔ የተገፋ ሰው ካለ በብሔሬ ደግፌ ሳይሆን ከማንኛውም ማህበረሰብ ጋር የሚገፋ ካለ ለመቆም አምሬዲ ጠይቁኝ አለውኝ፣ አልሽኮረመምም። ነገር ግን እነዚህ ልጆች የሚሰሩት ስራ ምን መሰላችሁ? ጎጃም ውስጥ ይገቡና ለአማራ ቆም ሆነ የሚሉት እገሌ ትልልቅ አመራር የሚባሉ ጫካ የገቡትን ሰዎች ማለት ነው። አሜሪካ ነው ያለው ልጁ። እኔ አሜሪካ ውስጥ የሚኖሩትን ሰዎች ነው የተናገርኩት። እዚህ ውጭ ሀገር የሚኖሩ አንዳንድ ጤነኛ ያልሆኑ በሽታ ውስጥ የገቡ ሰዎች አሉ። እና ምንድን ነው ያልኩ? ወይ ስራ አይሰሩም ወይ ደግሞ አይማሩም። 24 ሰዓት ላይ በላይ ሆነው የመንደር ፖለቲካ ተንታኞች ናቸው። እና ምን ያደርጋሉ? ጎጃም ይገባና እገሌ ያገው ነው እገሌ አማራ ነው ይላል። ጎንደር ውስጥ ይገባላ እገሌ ቅማንት ነው እገሌ ወያኔ ነው እገሌ አማራ ነው፣ የኛ አይደለም። ሁለቱን ልብ አድርጉ። ጫካ የገቡትን ሰዎች ነው እንደዚህ ያርጉ የሚያጋድሏቸው። ከዚያ ወሎ ሄድና ገዴ ራያ ነው እንደውም ህወሓት ነው እሱ እንትን ነው ይልና አሁንም እዚያ ውስጥ ያለውን አማራ የሚሉትን ብትንትንትን ያደርጉታል። ደግሞ እኮ ትልልቅ ፊት ለፊት ያሉትን መሪዎችን ነው ደግሞ እንደዚህ የሚሉት። ከዚያ ሸዋ ውስጥ ይገቡና ደግሞ ይሄ ኦሮሞ ነው ይሄ ሙሉ ቀን ማለት ነው። እኔ ያሳቃቸው 4-5 ዓመት ሊሆናቸው ነው። መሬት ላይ ጫካ የገባን ህዝብ በጣም መበደሉን እኔ ኮንፈርም አደርጋለሁ። አይኔ ያየው ስለሆነ በደብረ ብርሃን ላይ በየቦታው ላይ በጥፊ ሲመታ የነበረ ቄስ እናውቃለን። አሁንም ድረስ በረንዳ የወደቀ ሲቀበርም በጅምላ የነበረ ህዝብ ነው። ይህ ህዝብ እንደ ማንኛውም እኩል መብቱ መከበር አለበት ብዬ አምናለሁ። መደረጉ መልካም፣ ግን የሚሰሩት ስራ እውነት ለመናገር ገዳይ አያደርገውም። በዚህ ደግ በትንትኑን በቃ ስቲል ነው እስከ ዛሬ ድረስ እዚያ ታጥቀው መሳሪያ ይዘው የገቡን ሰዎች የሚበታትኑ ሰዎች ናቸው። እነዚህ ሰዎች እንዲህ የምታደርጉ ሰዎች በውጭ ሀገር ሁናቸው አልኩኝ። ሰው ለአንድነት ለህብረት ይታገላል እንጂ ጫካ ገብቶ ሰው በተለይ አሜሪካ ሆነው እዚያ ሄደው መሾም የሚፈልጉ ሰዎች አሉ። በጣም እነዚህን ሰዎች ነው ነፍሳችሁ አይማርም። ቢያንስ እናንተ ዳቦ ትበላላችሁ፣ የዕለት እንጀራ ትበላላችሁ፣ በፉድ ስታምፕ የምትተዳደሩ ናችሁ አብዛኞቻችሁ። ስለዚህ እናንተ ሰዎች ትክክል አይደላችሁም፣ በህዝባችሁ ላይ ቁማር አትጫወቱ ብዬ ስናገር እንግዲህ አንደኛው እሱ ስለሆነ ያው ስለተነካ መጣ ማለት ነው እንጂ እኔ በሌላ ጉዳይ አይደለም። ለማንኛውም እንደዚህ የምታደርጉ ሰዎች አሁንም አቁሙ። የትኛውም እንደ ክርስትና ክርስቲያን ነኝ ስላለ አፄ ዘርዓ ያዕቆብ የምመክርህ አንደኛ እምነቱን ታጠቃለህ፣ እዚህ ጋር መተህ በብሔር ተከልለህ። ሁለተኛ ደግሞ ኦርቶዶክሳውያንን በብሔር ለመከፋፈል ትሞክራለህ። እኛ ከስጋና ከደም ጋር አይደለም ውጊያችን እንዳለ ከዚያ በላይ እምነታችን ነው አንድ የሚያደርገን። ጥቁር የለ ባሪያ የለ ነጭ የለ ምን የለ፣ እኛ በክርስቶስ አንድ አካል ነን። በክርስቶስ አንድ አካል የሆነ ክርስቲያን ደግሞ ሰው ሙስሊም ስለሆነ ጴንጤ ስለሆነ በሰብአዊነቱ መብቱ እንዲነካ አትፈቅድም። ቤተክርስቲያን ፌር ናት። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ
አክሱም ላይ ፖለቲከኞች በሚያደርጉት እና ቤተክርስቲያኗን በሚጎዱ ቆብ ያጠለቁ ቄሶች በሚሰሩት ፖለቲካ ቤተክርስቲያኗን ስትመታ ታያላችሁ። አክሱም ግን ከመካ መዲና እስልምና ሲሰደድ ተቀብላ ያስተናገደች ከተማችን ናት። አክሱም የኢትዮጵያውያን መኩሪያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ክሬዲትን ትወስዳለች። ነገስታቶቿ ቀብታ ያነገሰቻቸው ሰው በማንነቱ ሊከበር ይገባል፣ እምነታቸው ምንም ይሁን ብላ የተቀበለች ቤተክርስቲያን አንድ። ሁለተኛ ይቺ ቤተክርስቲያን ዛሬ 80 ምናምን ብላችሁ የምትቆጥሩትን ቋንቋ ሳትነካ፣ ማንነትን ሳታጠፋ፣ ባህሉን ሳትነካ፣ የኦሮሞ ባህል፣ የአማራ ባህል፣ የትግራይ ባህል ሳይነካ ለዘመናት የማንንም እንትን ሳታጠቃ በእኩልነት ይዛ እዚህ የደረሰች ቤተክርስቲያን ናት። ባህልንም አትነካም፣ የሰዎችን ባህል ቋንቋንም አትነካም፣ ስምም አትቀይርም። በስም ትከሷታላችሁ። የኢትዮጵያ ቤተክርስቲያን ኦሮሞ ሲጠመቅ ገመዳነቱን አትሽርም፣ ከበደነቱን ሀጎስነቱን አትለውጥም። የምታደርገው ክርስትና ስም ነው የምታወጣ። አበበም አበበነቱን የስጋ ስሙን እንደያዘ የመንፈስ ስም ታወጣለታል፣ መንፈሳዊ ስም እና ይህችን ቤተክርስቲያን አቤት የሚሰማት ከሆነ ነው ታላቁ አቤት አይ ምናልባት እንትን እንዳንል ብዬ ነው ከተነሳንበት ሀሳብ እንዳንስት ወደ ተነሳ ሀሳብ እንመለስና ምን ላይ አሁን የሳትኩት ነገር አለ። አይ የሳትኩት ነገር አለ ሳይሆን እነዚህ ስለ ፖለቲካ ላይ የሚሰሩ ሰዎች የራሳቸው ጉዳይ ነው። በቃ አሁን ምንም ይስሩ እኛ ላይ የመጣው ክስ መጀመሪያ ልጁ ሲመጣ የመጣበት ሀሳብ ትክክል ነበር ወይ ነው። እሱ እኮ ነው እየመለስኩ ያለው። ፖለቲካ ስለሰራ ልጨርስ ላጠቃልሽ። ፖለቲካ ሊሰራ ስለሆነ የመጣ ይሄ ፖለቲካ ደግሞ ኦርቶዶክስን ፖለቲከኞች የሚያጠቁበት ነው። ይሄ እኮ የተሰራበት ነው። ቤተክርስቲያን ስትከሰስ ነው የኖረችው። ማንኛውም ፖለቲካ መጥቶ ኤክሰርሳይዝ የሚያደርገው እዚህ ቤተክርስቲያን ላይ ነው። ይሄ ልጅ ገና ከምንም ስልጣን ሳይዝ ከእንጭጩ ይህንን ነው የሚያወራው። ያንን ዘሪቨርስ መመለስ መቻ ካልቻልን አየህ አሁን በሴንሲቲቭ ኢሹ በሚመኑ አይጮሁም ለተገፋው በሚል ቤተክርስቲያኗን እያጠቁ ስለሆነ ነው። እና እየጨረስኩ ነው፣ ታገሱኝ። ስለዚህ ቤተክርስቲያን የሰማንን መብት አትነካም። ከየትኛውም ብሔር የሚመጣውን ሰው በእኩልነት ሀገር እንዲመራ የምትፈልግ ወንጌል የምትሸልም የወርቅ ወንጌሏን አምጣ ወንበር አንጥፋ የምትሰጥ ቤተክርስቲያን ያለችን። እኛ የብሔር ጉዳይ ማንኛውም ሰው አይበደል ብላ እንደ ቤተክርስቲያን እንጮሃለን፣ እንጸልያለን። ጸሎታችንም ቅዳሴያችንም የሚያሳየው በእንተ ቅዱሳታችን እሱን ነው። ከዛ በተረፈ እየመጣችሁ እገሌ ይገደል እገሌ ያድን። አንተ የምትቃወመውን መንግስት ምን ብለህ ጥሪ ያቀረብክለት? እፎይ ይታሰር ብለን የጠየቀው እፎይ የት ላይ እንኳን እንዳለ እንኳን አታውቅም። እና ይሄ በጣም ቆሻሻ ፖለቲካ ነው። እውነት ለመናገር እንዲህ ያለውን ፖለቲካ በኢትዮጵያ ውስጥ እንዳይኖር በጸሎት እተጋለሁኝ፣ በሀሳብ እቃወማለሁኝ። እኩልነት ላይ ያጠነጠነ ጤንነት፣ ጤናማ የሆነ ነገር እንዲመጣ ጸልዩ። ለማንኛውም እኔ አበቃለሁኝ። እዚህ ጋር የእርግማን ቃል አይደለም ያወጣሁት። መጥፎ ፖለቲካችሁን ግን አቁሙ ነው ያልኩት። እግዚአብሔር ይስጥልኝ። አንድ ከይቅርታ ጋር እዚህ ውስጥ ያላችሁ ወገኖች መምህር በረከት እንዲገቡ ስለሆነ እኔ ሉጣ አንድ ሀሳብ ተናገሬ ሉጣ አላረዝምም። ሀሳቤ ጠቅለል አድርጌ ያው እፎይን በተመለከተ ነው። ራሱ ባለቤቱ መጥቶ መልስ ሰጥቷል። ግን ያው እንደው ህዝበ ክርስቲያኑ በአጠቃላይ እንዲነቃ የሚያስፈልገው አሁን እዚህ በተለይ በብሔር ውስጥ የሚወሸቁ ሰዎች እና የትኛውንም ካርድ ለራሳቸው ዓላማ መጠቀም የሚፈልጉ ሰዎች የመጨረሻ ካርዳቸው አይ ቲንክ ቤተክርስቲያን ናት ወይም ክርስትናው ነው ይመስለኛል። ለዛ ነው ፎከስ አድርገው እንደዚህ አይነት ጉዳይ ላይ ሀሳብ መስጠት የሚፈልጉት። ስለዚህ እዚህ ሚዲያ ላይ ያላችሁ ወጣቶች ቅበት እምነት ላይ የመሰሉ ሰዎች በህዝብ ዘንድ ያገኛችሁት ቅቡልነት ያሳስባቸዋል። እነሱ ይፈልጉታል፣ አላገኙትም። እነሱ ራን ማድረግ የሚፈልጉትን ህዝብ ቁጥር፣ ተሰሚነት እንደ እግዚአብሔር ፈቅዶ እናንተ ጋር መጥቷል። ስለዚህ እችን ነገር እኔ ጋር ነው የተቋረጠው ወንስ ተቋርጧል? ቀሲስ ተቋርጧል። ታላቁ
ቀጥል ታላቅ አይ ካቤል ነው ማለት ነው። እሺ የኔ ድምጽ ይሰማችኋል አይደለ? ያንተ ሩቅ ነው ታላቅ። አዎ ቀጥል፣ ያንተ ይሰማል። እሺ በጣም ጥሩ። አይ ኃላፊነቱን ሀገር የመጠበቅ ኃላፊነትን የሰላም ኃላፊነትን ለኛ ብቻ እየሰጠን ማን ነው? አሁን ዘር ያዕቆብ የሚባለው ልጅ መጥቶ በእስልምና በክርስቲያን መካከል ጸብ ለማስነሳት ነው እፎይ የሚሰራው ብሎ ተናገረ። ቆይ እፎይ ድቤቱን ከራሱ ጋር ነው እንደሚያደርገው? በመጀመሪያ ደረጃ ቤተክርስቲያንን በመጎንጠልና የማይገባ ንግግር በመናገር ይሄንን የድቤቱን ዓለም በአጠቃላይ የጀመሩት ሙስሊሞቹ ናቸው። ልክ በእፎይ በተናገረበት ቃላት ሁሱን ለምንድን ነው የማይናገረው? ሌላውን ተውት፣ ይሄ ላያውቀው ይችላል፣ ተራቲ ቲክቶከር ነው ምናምን ችግር የለውም። እነ ሙጂብ ቃሲም አሉ፣ እነሱን ለምንድን ነው የማይናገራቸው? በተመሳሳይ ቃል በተመሳሳይ ያነጋገር ዘዬ ለምንድን ነው እነሱን የማይናገራቸው? ምክንያቱም ድቤቱ በሁለት ወገን መካከል ነው። ተጠያቂ እንኳን ከሆነ ሁለቱም ወገን ነው ተጠያቂ ሊሆን የሚችለው፣ ከራሱ ጋር ስላላረገው ድቤቱን ማለት ነው እፎይ። ሲቀጥል የቀረበለትን ድቤት ነው የተቀበለው። ቤተክርስቲያንን ሁልጊዜ ሲሸነቁራት፣ ሲሰድቧት፣ ሲያጥላሏት፣ ሲረግሟት ነው የሚውሉት። ለእነዚህ ሰዎች መልስ መስጠት ሃይማኖታዊ ግዴታ እንኳን ባይሆን ሰብአዊ ግዴታ ነው። የሚያምነውን ነገር ዲፌንድ የማድረግ ሰብአዊ ዲሞክራሲያዊ መብት አለው ማንኛውም ሰው ማለት ነው። እኛ ደግሞ ከዚህ በተጨማሪ ሃይማኖታዊ ግዴታ አለብን። ለሚጠይቋችሁ በሙሉ መልስ ለመስጠት እየተዘጋጃችሁ ሁኑ ብሎናል ቅዱስ ጴጥሮስ። ስለዚህ እንደዚህ አይነት ተራ ፖለቲከኞች ይህንን መሰል ሀሳብ ሲያነሱ በተመሳሳይ መልኩ ለምንድን ነው በዛኛ ወገን የማይሰነዝሩት? ለምንድን ነው ካላችሁ ወንደር እያደረጋችሁ ከሆነ ልፍስፍስ ስለሆነ ነው እኛ ክርስቲያኖች ማለት ነው። የእስላሞችን መታበር ታውቃላችሁ። በእስላሞች ላይ የሆነ ነገር ቢናገር ቤቱን ያዘጉለታል፣ በሪፖርት በምና እያጣድፉታል። ስለዚህ ከእነሱ ጋር አባቴ ባታምንበትም ምን ትሆናለህ ማለት ነው፣ ቄጤን ገጥመህ ትኖራለህ ማለት ነው ባታምንበት እንኳን። የኛ ክርስቲያን ግን ይሁን ልፍስፍስ ነው ነው። ስለዚህ ምን ያደርጋል? ዛሬ ትሰድበዋለህ፣ ታጥላለዋለህ፣ ትረግመዋለህ፣ ትሰድበዋለህ። ነገ ቤት ገብቶ ጊፍት ይሰጣል፣ ኮፒ ሊንክ ያደርግልሃል ወዘተረፈ ማለት ነው። ይሄ የኛ ልፍስፍስነት ምን ያክል ድረስ ቤተክርስቲያናችንንም እኛንም እያስናቀን እንደሆነ በዙ ተገንዘቡ። ከስር ቁጭ ብላችሁ ታታ የምታደርጉ እንደዚህ አይነት ተራ ቤቶች እየገባችሁ የምታዳምቁ ሰዎች ማለት ነው። ሲቀጥል ስለ እፎይ ይሄ ልጅ ምንም የሚያውቀው ነገር የለም። ስለ ባክግራውንዱ የሚያውቀው ነገር የለም። የት ይወለድ፣ እንዴት ወደዚህ ነገር ይግባ፣ ምንም የሚያውቀው ነገር የለም። ግን ምን አለ? ይታሰር። ምን ስለጠፋ ነው የሚታሰረው? ሃይማኖት ግጭት እንዲያስነሳ ስላደረገ ብቻውን ነው ሃይማኖት ግጭት የሚያስነሳው? የሚጋጭ አካል እኮ ያስፈልጋል። ያኛውስ ያንስ ለምንድን ነው የማይናገረው? ሲቀጥል እንደው ይሄን ብቻ በአፄ ዘርዓ ያዕቆብ ብቻ ሳይሆን በሌሎችም ፖለቲካ ላይ ሜንሊ ፖለቲካ ላይ የሚሰሩ ሰዎች የሰሞኑ ዲቤት ያናወጣቸው የሃይማኖት ጉዳይ ስላሳሰባቸው ምናምን እንዳይመስላችሁ። እነዚህ ሰዎች ቤዚካሊ የሚኖሩት በቲክቶክ ገንዘብ ነው። ቲክቶክ ላይ በሚሰጥ ቲክቶክ ላይ ባለ ጊፍት ነው ቤዚካሊ ላይፋቸውን እየመሩ የሚኖሩት ማለት ነው። ስለዚህ አቴንሽን የሚይዝ ምንም አይነት ቶፒካቸው ነው። የኤሊያን ነገር በደንብ ቢገን ማለት ነው። ስለ ኤሊያን ሊያወሩ ቤት ከፍተው ኤሊያን ማለት እንትን ከዚህ እየመጣ ነው ብለው 30 ዓመት እንደተማረና ጥናት ልክ እንደሰራ ሰው ያቀርባሉ። ዛሬ የእፎይ ጉዳይ ለምንድን ነው ቶፒክ ማድረግ እየፈለጉ ነው? ይዝሉች አቴንሽን ስለያዘ ነው። በቃ አለቀ። የሃይማኖታቸው ጉዳይ ገዷቸው፣ ቤተክርስቲያን ተሰደበች ብሎ ነዷቸው፣ ወይም ደግሞ እስልምና ትክክል ነው ብሎ ነዷቸው አይደለም። ትኩረት ፍለጋ ነው። ማይ ፒፕል ትኩረት ፍለጋ ነው። ቴዲ ሐዋሳም በሉ ትኩረት ፍለጋ ነው። ገዶት አይደለም። ማንም ፖለቲካ ሜይንስትሪም ላይ ያለ ፖለቲካ የሚሰራ በሙሉ ሰሞኑን እዚህ ነገር ላይ የሚንጫጫው 60 እና 80 ሺህ ሰው ቁጭ ብሎ ያየው ዲቤት አቴንሽናቸውን በሙሉ ስለወሰደባቸው ነው። ስለዚህ ምንድነው ማድረግ ያለባቸው? ወይ እዛ ውስጥ ገብተው መውሰድ ነው፣ ወይ ደግሞ አቴንሽኑን ዳይቨርት ማስደረግ ነው። ገብተህ ለመውሰድ ዲቤት ሪቪው ብለህ ትቀርባለህ። በመሰረቱ ዲቤት ሪቪው ለመስራት ማለት ነው በቶፒኩ ውስጥ ደህና የሆነ እውቀት ሊኖርህ ይገባል። ደህና ማለት ነው።
ስለዚህ ዲቤት ሪቪው ሰው ሲሰራ በዚህኛው ወገን የተነሳው ሐሳብ ይሄ ከዚህ ልክ ነው፣ በዚህኛው የተነሳው ደግሞ ስህተት ነው ብለህ ነው። እነ ጀለስ ስለ እስልምናም ስለ ክርስትና የሚያውቁት ነገር የለም፣ ግን ዲቤት ሪቪው ለመቀበል ቤታቸውን ከፍተው ቁጭ ይላሉ። ለምንድን ነው? ቶፒኩ ሴንሲቲቭ ስለሆነ፣ ትኩስ ስለሆነ፣ ገና ስለሆነ ሁሉም ሰው እዛ ይሄዳል። ሁሉም ሰው እዛ ከሄደ አትሊስት የተወሰነ ገንዘብ ይገኛል ማለት ነው። ዛት ሲምፕል ማትማቲክስ ማይ ብራዘር። ምንም ይሄ ውስብስብ ያለ ነገር የለውም። በጣም ቀላል ነገር ነው። በሚያውቁትም በማያውቁትም እየገቡ ያውካሉ። ቆየኛ ለምሳሌ ፖለቲካ ውስጥ ገብተን እናውካ ብንል ተቃዋሚ የሚሆኑት እነዚህ ሰዎች ናቸው። ምኑን ታውቀዋለህ? ከየት መጣ? እንዴት መጣ? ወዘተርፈ። ታዲያ በሃይማኖት ሲሆን ማን ነው እንደፈለጉ እንዲናገሩ እድል የሚሰጣቸው? እንደፈለጉ እንዲናገሩ እድል የሚሰጣቸው ማን ነው? ማንም። ሲቀጥልኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ነን። ሃይማኖታችን ነፍሳችን ነው። ነፍስ የተለየው ስጋ በድን እንደሚሆነው ሁሉ ኢትዮጵያዊነትም ያለ ክርስትና በድን ነው። ይህንን አስረግጬ ነው የምነግራችሁ። ለአንድ ኢትዮጵያዊ ኢትዮጵያዊነቱ ስጋው ነው፣ ኦርቶዶክሳዊነቱ ነፍሱ ነው። ክርስትና የሌለው ኢትዮጵያዊ ስጋ ብቻ ነው፣ ህያውነት የሌለው ስጋ ማለት ነው። ክርስትና ትቶ ኢትዮጵያዊ ነኝ የሚል ሰው ወይም አማራ ነኝም በለው ምንም በለው ኦሮሞ ነኝም በለው ምንም በለው በድን ነህ አንተ ማይ ብራዘር። ምክንያቱም ኢትዮጵያን የምናውቃት በኦርቶዶክሳዊነት ማዕቀፍ ውስጥ ነው። ኢትዮጵያዊነት የምታበረው በእግዚአብሔር ስር ስትሆን ብቻ ነው። ያለ እግዚአብሔር ኢትዮጵያ የለችም። ያለ እግዚአብሔር አማራ የለም። ያለ እግዚአብሔር ኦሮሞ የለም። ያለ እግዚአብሔር ምንም ነገር የለም። ስለዚህ የሁሉ መገኛ የሁሉ ምንጭ የሆነ እግዚአብሔርን ይዘን ሌላውን ነገር ዲፌንድ እናደርጋለን እንጂ እግዚአብሔርና ቤተክርስቲያንን ጥጠን አማራ ነኝ ቅብጠርሴ ነኝ የሞትክ አስከሬን ነህ። እንደዛ የምትሆን ከሆነ የሞትክ አስከሬን ነህ፣ እንደዛ የምትሆን ከሆነ ማለት ነው። ለዚህ ሰዎች የሆነ ነገር ሲነሳ ላይክ የሆነ እንደ ጎርፍ ውስጥ እንዳለ ፌስታል እየተንከባለለ መሄድ ምንም ጥቅም የለውም። በቃ ምንም ጥቅም የለውም። ቆም ብላችሁ ማሰብ መቻል አለባችሁ። እዚህ ነገር ላይ ነገሌ ምን ሊያረጉ ገቡ? ምን ሊሰሩ ገቡ? ይህንን ነገር በደንብ ማጤን ያስፈልጋል። ሲቀጥል በአማራነት የሚቆጭ ከሆነ አጼ ዘርዓ ያዕቆብና መሰሎቹ ዲያቆን ቢኒን ለምንድን ነው የማያግዙት? ዲያቆን ቢንያምን ለምንድን ነው የማያግዙት? ጫካ ወድቆ ያለ ልጅ ነው። በማንነቱ በሚሉትም ይሁን በክርስትናውም ይሁን ጫካ ወድቆ ሚስትና ልጁን በትኖ ቤቱን ጥሎ ጫካ ያለ ልጅ ነው። ለምንድን ነው የማያግዙት? እሱ የብሔር ጉዳይ የሚያሳስባቸው ከሆነ ቤት የማይሰሩለት፣ ገንዘብ የማይሰጡት፣ የማይደግፉት፣ አለንልህ አይዞህ የማይሉት። ምክንያቱም ኦብቪየስሊ ከሃይማኖታቸው ይልቅ ምኑ ነው የሚበልጥባቸው? ዘራቸው። እንደዛ ስለሆነ ዲያቆን ቢንያምን ደግፉታ። በዚሁ አሳይመንት እንስጣችሁ። ዲያቆን ቢንያምን ያለበትን አፈላልጋችሁ እዚህ ቦታ አለ ከተባላችሁ አጣርታችሁ የሚያስፈልገውን ነገር እስኪ አሟሉለት። ከተሰደደበት ቦታ መልሱት። አፈር መስሎ ነው የሚኖረው ልጁ፣ አፈር መስሎ። የአዲስ አበባ ነዋሪ እየነበረ ማንም ባልነቃበት ሰዓት የእስልምናን ጉዳይ ተረድቶ በስነ ስርዓት የቅበተ እምነት ስራ የሰራ የነበረ ልጅ ዛሬ ተሰዶ ነው ያለው። እናንተ በምትሉት አማራ ነው። ታዲያ ለምንድን ነው የማታግዙት? አያችሁ፣ እናንተ ሰውን ማገዝ ሳይሆን የምትፈልጉት አቴንሽን መሰብሰብ ብቻ ነው። ልክ እንደዚህ አይነት ሰዎች መቅጣት የምትችሉት አቴንሽን ባለመስጠት ነው። ለዚህ ከዛሬ ጀምሮ ኦርቶዶክሳዊ ሆኖ እንደዚህ አይነት ጅል ቤት የሚገኝ ሰው ቢያንስ በቃ ህሊናችሁ ሊወቅሳችሁ ይገባል። ለቤተ ክርስቲያንም የኔ ነው ለሚለው ዘሬ ለሚለውም ምንም አይነት ኃላፊነት የማይወስድ ምንም አይነት የእርዳታ ጉዳይ የማያደርግ ሰው እናንተ ስትደግፉ ራሱ በራሳችሁ ልታፍሩ ይገባል ማለት ነው። የክርስቲያን ዘሩ ክርስቶስ ነው። የኛ ዘራችን ክርስቶስ ነው። በክርስቶስ ውስጥ ነው ዓለምን በሙሉ የምናውቀው። ስለዚህ ይሄ የፖለቲካ ነገር እያመጣችሁ ቅበተ እምነታችን ውስጥ እንዳትከቱ። ይሄ በእፎይ ላይ የተቃጣ ችግር ብቻ ሳይሆን አጠቃላይ የቅበተ እምነት ስራን የተመለከተ ጉዳይ ነው። የቅበተ እምነት ስራን
ዛሬ እፎይ የሆነ ነገር ይደረግ ብለው ሲናገሩ ነገ ደግሞ ቀሲስ፣ ነገ ደግሞ እገሌ ሊቀጥሉ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችንም ማስቆም ስላለብን ነው ሁላችንም የመጣ ነው። በጣም ይቅርታ ብዙ ጊዜ ከወሰድኩኝ። እግዚአብሔር ይስጥልኝ ኬኩንም ሁላችሁንም ስላስገባኝ። ታብታብ ያርጉ ብዬ ነው ታላቅዬ። ምንም ጊዜ አልወሰድክብንም። ቃልዮት ያሰማልን። ቀጥሉ ቀሲስዬ። ታብታብ እያደረጋችሁ ወንድሞች አይ ቀጥሉ። ኧረ ሌሎቻችሁም ቀጥሉ። ጨርሻለሁ በእኔ በኩል እንዳላችሁት ወደዚህኛው ወደ ቅድም አንስተነዋል። ባዶ ስለቀሩ አድማጭ አጡ፣ ፖለቲካውም ከሰሩ። ዝም ብሎ ባዶ ሆኖ ስለቀሩ ኦዲየንሱ ወደዚህ ስለሆነ ተጨንቀው ነው። እኛ እንቀጥላለን፣ ስራችንን እንሰራለን፣ አገልግሎታችንን እናደርጋለን። ማን ነበር? ይቅርታና ማታ እዮዳ የሚባለው ምንድን ነው? እዮዳ የሚባለውን ሰው የሚያውቀው ሰው አለ? ተው የአባቱን ሚስት ነው ያገባው ምናምን የሚባለው ተው አሁን ይሄ ትንሽ ነገር ስለሆነ እዚህ ትልቅ ሰዎች ነው ያለ ነው። ተው ገብረ ሚካኤል ሁሉም ለዚያ ነው። አሁን እዚህ ፖለቲካው ላይ የሚሰሩት ሁሉም ማለት ትናንትና በታሪክ እኮ በነገራችን ላይ ትልቅ ውርደት ነው። ተገንቶ የማይታወቅ ህዝብ ነው ግልብጥ ብሎ ልጆቹን የተከታተለው እና ለዚህ ደግሞ እግዚአብሔርን እናመሰግነዋለን፣ እግዚአብሔርን እናከብረዋለን፣ ልጆቻችንን እንጠብቃለን ከእግዚአብሔር ጋር። ቀጥሉ ሌሎቻችሁ። መምህር በረከት እንኳን ደህና መጡ። መጋቢ ሃይማኖት መምህር ተመስገን፣ ሌሎቻችሁም ሰላም ብለናል። ቀጥሉ። እኔ ይበቃኛል፣ ጨርሻለሁ። ሚካኤል ቀጥል። ማነህ? ዕብራይስጡ ማነህ? ፓራጓይ ነው። እኔ ነኝ። ላውራ ኬኩን ማነህ? ከየት ነህ? አቤት። ዮሐንስ ነኝ፣ ከዚሁ ነኝ። ኦርቶዶክስ ነህ? የኛ ነው የኛ ነው። ቀጥል የኛ ነው። ፕሮግራሙን ምራው ኬኩ። እኔ ትንሽ በታላቁ ላይ ብዙ ነገር መጨመር አልፈልግም፣ ግን የፖለቲካ አሰራሯን እንደተመለከታችሁት ነው። በታሪክ ለመጀመሪያ ጊዜ ይመስለኛል በዚህ ያህል ሰው ወደዚህኛው ሽፍት አድርጎ ሲመለከት ትንሽ ቅናትም ይኖራል ወደዛኛው አካባቢ። እኔ ከብሔሬ ሃይማኖቴ ነው የሚበልጥብኝ። አብዛኛውን ሰው መጀመሪያ ፖለቲካን ሲልም አፉን ሲፈታም በኢትዮጵያ ኦርቶዶክስ ተዋሕዶ አማኞችም ቤተክርስቲያንም ወዘተረፈ መፍታት ነው የሚፈልጉት አብዛኞቹን ማለት ነው። ዛሬ ሁሉም እየተነሳ አስተያየት የሚሰጥ የሚሆን አከሌ ቁረጥ ይፈለጥ ይገደልልኝ የሚለው ሌላው አካል በሚባልበት ሰዓት ማለት ነው ሲናገርም ወይም የሆነ ነገር ሲሉ አሰሟቸው። ዘሜንቲንጉ ማለት ነው ኦርቶዶክሳውያን ልፍስፍስ ስለሆነን ነው፣ በአንድ መቆም ስላልቻለን ነው። የብሔር ፖለቲካ እየተባለ የሚሰጠን ዛሬ ኦርቶዶክሳውያኑ ቤት ነው። አሁን ሙስሊሙ ጋር በተመለከተ በብሔር ምናምን ነገር ሲጣሉ የብሔር ነገር ሲያነሱ አትመለከትም። ፕሮቴስታንቱ ጋር ብትሄድ ምናምን ነገር የብሔር ቁማራቸውን አምጥተው የሚጫወቱብን እኛ ጋር ነው። አየህ፣ አብዛኛውን ጊዜ እኛ ጋር መተው ፕሮፓጋንዳቸውን ይዘራሉ፣ ከኛው ደግሞ መልሰው ይለቃቅማሉ፣ መልሰው ደግሞ ማለት ነው እኛ ነው ያባላሉ። ኦርቶዶክሳውያኑ እዚህ ላይ ማለት ነው ነቅቶ የማይሰራ ከሆነ ዛሬ ሳምባዲ ተነስቶ እፎ ይታሰርልኝ አለ። አፍተር ኦልስ ማን ነው እሱ በዛ ደረጃ እንደዛ የሚለው? ቀጥሎ ደግሞ ነገ ታላቁ ይታሰርልኝ ይላል። ቀጥሎ ደግሞ እያለ ማለት ነው አንድ በአንድ ያስለቅመዋል ማለት ነው። ስለ እፎይ ብቻ አይደለም የምታስበው፣ ስለ ራስህም ነው የምታስበው። ነገ ክርስቲያኑ ኦርቶዶክስ ሆነ መናገር ላትችል ነው በሰዎች ፍላጎት ማለት ነው። በእነሱ ፍላጎት እንድትፈልግ የምታስታውስ ከሆነ የሆኑ ኦርቶዶክሳውያኖች ወደ እስራኤል ሀገር ሄዱ ተባለና እርግማን ነበረባቸው። ጋዜጠኞቹ እንደዚህ አድርገው ሰርተው ምናምን ነገር ያ ነገር ሲነሳ ዝም ብሎ አይደለም የተነሳው። ዛሬ የሆነ ነገር ስትናገር ኦርቶዶክስ ከሆንክ ማለት ነው ከብዙ ነገሮች ጋር የሚያያዙት ግልጽ የሆነ ነገር ማለት ነው እየተመለከትን ያለ ነው። ስለዚህ እነዚህ ነገሮች ኦርቶዶክሳውያን እኔ ማለት እንዴት በምን አይነት መልኩ ማለት ተነጋግረ በዚህ ላይ በምን ያህል መልኩ ተሰርቶ በተለይ ይሄ ከብሔር ጋር ያገናኙ ማለት ነው። እንደምታውቀው ነው ብዙ ጊዜ እኛ አካባቢ ኦርቶዶክስ ኮንክ ማለት ነው አመንቴ አማራ ለሲጀራሚዚ እንደዛ እያሉ ነው ማውራት የሚፈልጉት። የመቶ ዓመት ታሪክ ሊሰጡ ይፈልጋሉ። አንዳንዶቹ ይመጡና ለኦርቶዶክሳውያን ሲሆን ምኒልክ በግዳ ጠመቀን ብለው ፖለቲካ ሊሰሩብ ይፈልጋሉ። እንደዚህ አይነት ርካሽ የሆነ እሳቤን አውጥተህ ካልጣልክና በአንድነት መቆም ካልቻልክ አንድ በአንድ ማለት ነው
ይሄ አይሰራም። ስንገደል እንበዛለን፣ ቀኝህን ሲመታ ግራህን ስጥ ወዘተረፈ በፍጹም የማይሰራ ነገር ነው። እያንዳንድ ማለት ነው ኦርቶዶክስ ኮንክ ነቅተህ አብረህ መቆም ነው ያለብህ። የሆነ ነገር ሲሆን ሁሉም ሰው መጥቶ ፖለቲካውን ነው የሚሰራል። ለምን ሌላው ቦታ ፖለቲካ አይሰራም? ለምንድን ነው ሌላ ቦታ እንደዛ የማይባለው? ኢቭን ኢፍ አንድ ሙስሊም ሆኖ ይሄ ሙስሊም አማራ ነው ሙስሊም እስልምና የአማራ ነው አይሉም። አንድ ፕሮቴስታንት መጥቶ ከደቡብ የሆነ ነገር ብትሆን ይሄ ደቡብ ነው ይሄ ፕሮቴስታንት ነው አይሉም። እሱ ክርስቲያን ነው እሱ እኮ እንደዚህ ነው በጌታ ነው ይለዋል። እሱ ሙስሊም ነው እስልምና እኛ በእስልምናችን አንድ ነን ይለዋል። በአስተምሯቸው ልዩነት እንኳን እያለ ማለት ነው እሱን አይቀበሉልህም። አንድ ነን ብለው ይነግሩሃል። እኔ እስከሚገባኝ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የእምነት አስተምሮ ልዩነት የሌለን። እኛን ግን መጥተው ማለት ነው በእንደዚህ አይነት ነገር ይከፋፍለዋል። ይመጣል ይሰድብሃል፣ በማንነት በሆነ ነገር ይልሃል፣ በሆነ ነገር ይላል። በማይሉት ነገር የለም። ገባ? ስለዚህ እንደዚህ አይነት ነገሮችን ዝም ብለህ አዎ ይበሉ ምንም ነገር በቃ እንደዚህ ስላሉ ነው ምናምን ነገር ተብሎ የሚታለፍ አይደለም። ክርስቲያኑ እንደዚህ አይነት ፖለቲካ በሃይማኖት ላይ ፖለቲከኛ የብሔር ፖለቲካ ደጋፊ ነን አቀንቃይ ነን ወይም ደግሞ አሻጋሪ ነን ባዮች ማለት ነው ገና ምንም ነገር ባልተያዘ መንገድ የሚሉ ሰዎች በአንተ እምነት ላይ ይሄንን ነገር ሲጫወቱ ለምን ሌላ ቦታ ሄደው አይጫወቱም? ለምን ይሄንን ሙስሊሙ ጋር ሄደው እንደዛ አይሰሩም? ለምን ይሄንን ፕሮቴስታንቱ ጋር አይሰሩም? ለምን ጠንቋዩ ጋር ዋቄ ፈታው ጋር ሄደው አይሰሩም? ቢኮዝ ተቀባይነት የላቸውም። ሁሉም በዛ በኩል አንድ ነው። ኦርቶዶክሳውያኑ ቤት ነው ይሄንን ነገር የሚጠቀሙትና እዚህ ጋር ኦርቶዶክሳውያን አንድ ሆነ ማለት ነው። መቆም የማትችል ከሆነ እየተሸነሸንክ ታልቃለህ። የማታልቅበት ምክንያት የለም በፍጹም ማለት ነው። እንዳለ አብዛኛው ንግግር የሚነሳው የሚጋነነው ማለት ነው ኦርቶዶክሳውያን ላይ ነው። ስለዚህ ማንም አመቶ ሊያገንብኝ አይችልም። ዱበቹ ሚርጋ ቀባበሬ ኩን አመንቲክ ዋይ አመንቲክ ዱበቹ ፊ ወንቲ ኤኙረቲ ሲንጋፈዱ እንትን አልጠይቅም ፍቃድ አልጠይቅም ከማንም ላይ ገባ። ለኛ ጊዜ ነው እንደዚህ የሚሆነው። ስለዚህ አማራ፣ ኦሮሞ፣ ትግሬ የምናምን ነገር ማንነቴ ማንም አይሰጠኝም፣ ማንም አይነጥቀኝም። ስለዚህ እምነቴ ግን በእምነቴ ለሚመጣብኝ ማለት ነው ቀይ መስመሬ ነው። ምንም ነገር ትላንትና የኦሮሚያ ቤተ ክህነት ተብሎ በተባለበት ጊዜ ምን ሲያረጉን የነበሩ ሰዎች እንደነበሩ እኮ የምናውቀው ነው። የሃይማኖቱ ተከታይ ያልሆኑ በእምነቱ የማይመለከታቸው ሰዎች ገብተው ካልሆነልን እያሉ ሲሉ ነበር። ለምን ስትላቸው አንዳንዶቹ የሚያነሱበት የቋንቋ ጉዳይ እኮ ነው። በኦሮምኛ እንትን ካላለልን ቅዳሴ ካልተቀደሰልን ብለው የሚናገሩ ሰዎች እስኪ ማለት ነው ስትቀራ በኦሮምኛ ቅራልኝ ብትለው አድርገው ገባ። አንዳንዴ ፊት ተሰጣጣን ሁሉም ሲናገር እሺ ምናምን በቃ አው ሂሉንተኛ ሆንን እኛ ኦርቶዶክሳውያን። ስለዚህ ይሄንን ወደዛ ጥለ በአንድ መቆም አለብህ ለማለት ነው። ኡልፋት ዳኬኩን አመሰግናለሁ። አሁን ዘ ፖይንት ይዛውን ያንተ ፖይንት አሁን ይሄ ግሳንግስ ዘር ምናምን ነገር የምትለው ነገር ተውና ወደ ሃይማኖቱ ተመለስ ነው። ጠቅለል አድርገን ስናየው ሃይማኖቱ ይሻልሃል፣ አረጎራው ምናምን አታብዛ ነው። ይሄ አሁን አረጎራ ፉከራ ቀረርቶ ምን አልተቀመም። ከሞት በኋላ ያለውን ህይወት ሞርሶ በእምነቴ እንጂ በዘር ማንነቴ አስከሬን ነው የምትባለው። ከሞትክ በኋላ እኮ ታላቁ ጅብሪል እኔ በጣም ነው የምወደው መምሬ ነው። ቀሲስ በኩሉን ልክ እንደዛ እኩል ነው። በቃ እነሱ ሁለቱን የምወዳችሁ ያ ማለት እናንተን አልወድም አልተርልም። ኦፍ ኮርስ ያው ምሳሌ ነው። ደግሞ እንዳትቀየሙኝ። ግን አሁን ታላቁ ጅብሪል እግዚአብሔር አያምጣውና አረፈ ቢባል እኔ ነገ ጧት እሱን ለመቅበር ሲሄድ ምንድን ነው የምለው? አስክሬን ስንት ሰዓት ላይ ነው የሚወጣው ነው የምለው አይደለ? አስክሬን ስንት ሰዓት ነው የሚወጣው? ካላስ በቃ አለቀ። ታላቁ ጅብሪል ከሞተ በኋላ ዘሩ ከሱ ጋር የለም። በቃ ስጋዊ ማንነቱ ከሱ ጋር የለም እኮ። ሰው እንዴት ክርስቲያን ሆኖ ዘረኛ ይሆናል? ወንድሞቼ መግማማት እኮ ነው። ማርያምን መግማማት። አሁን እፎይን አታክ የሚያደርጉት አሁን በዚህ ነው። አያችሁ አይደለ? ለምን? ደካማ ጎናችንን ስለሚያውቁ። መምህር በረከት ቀጥሎ አባቴ። እሺ ሰላም፣ እንዴት አላችሁ? ቀሲስ ይፍቱኝ ዋርኩኝ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይባርክ። ይቀጥሉ መምህር። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ውይይቱን ከታችም እየሰማው ነበረ። እኔ አንድ 3 ነጥቦች ማንሳት እፈልጋለሁ። አንደኛ አንድ ሰው ሁሉንም አይነት ስራ መስራት አይችልም። በአንድ ጉዳይ ላይ በደንብ ጥሩ ስራ እየሰራ ያለ ሰው ካለ እሱን ሰው በዛ ስራ ጥሩ እንዲሰራ የበለጠ ስራው እንዲያጠናክር መርዳት ማገዝ እንጂ በዚህ ከሰራ በሁሉም ቦታ መገኘት አለበት ተብሎ ሊወቀስ አይገባም ሰው። ምክንያቱም ሰዎች ውጤታማ የሚሆኑት ፎከስ የሆነ ስራ ሲሰሩ፣ በአንድ ጉዳይ ላይ በደንብ አንብበው ተዘጋጅተው ስራ ሲሰሩ ነው እንጂ ሁሉም ቦታ ላይ
ሲገቡ ውጤታማም አይሆኑም። ስለዚህ ሰዎች በአንድ ጉዳይ ውጤታማ ሆነው ስናይ ሁሉም ቦታ ላይ እንዲገቡልን እንፈልጋለን። ይሄ በፍላጎታችን ሁሉ እንስባቸዋለን። ይሄ ትክክል አይመስለኝም። ስለዚህ አንድ ሰው በሆነ ጉዳይ ላይ ጎበዝ ከሆነ ጠንካራ ከሆነ በሱ ነው ማገዝ ያለብን። በተለይ በቤተ ክርስቲያን ጉዳይ ደግሞ የቤተ ክርስቲያን መምህራን በደንብ የሚያስተምሩ እንደዚሁ ደግሞ ወጣቶችም አቅበተ እምነት የሚሰሩ ሰዎችን ሁሉም ቦታ ላይ ፖለቲካው ሁሉም ቦታ ውስጥ ገብተው ምንድነው ጃክ ፎር ኦል ቲንግስ ማስተር ፎር ነቲንግ ይላሉ አይደል ፈረንጆች። ሁሉም ቦታ ላይ የሚገባ ጃክ በአንድም ቦታ ላይ ግን ማስተር ያልሆነ ሰው ማፍራት ምን ይጠቅመናል? ሁሉም ቦታ ላይ የሆነ ነገር የሚናገር ሁሉም ቦታ ላይ ነካ የሚያደርግ ግን አንድም ቦታ ላይ ጠንካራ ስራ የሚደማ ስራ የማይሰራማ አገሪቱን ሞልቷል እኮ አይደል? እንደዚህ አይነት ሰው ሞልቷል። እና በአንድ ጉዳይ ላይ ጠንከር ያለ ስራ የሚሰሩ ሰዎችን በዛ ላይ በደንብ ጠንክረው እንዲሰሩ ማገዝ እንጂ ሁሉም ቦታ ላይ መጎተት የለብንም። ብዙ ጊዜ እንዲህ አይነት ከሌ ታዋቂ ሆኖ ውጤታማ ሆኖ ብዙ ስራ እየሰራ ነው በዚህ ጉዳይ መጥቶ ያግዘንም ወይ ይሄንን አይናገርልንም ወይ አይነት ሐሳብ ስለሚቀርብ ማለት ነው። ሁለተኛ ወደ ፖለቲካ ስመጣ እኛ እንደ ክርስቲያን ማለት ነው እንደ ክርስቲያን ሁላችንም የእግዚአብሔር መንግስት አባላት ነን። መንግስታችን የእግዚአብሔር መንግስት ነች። ከፍ ያለች መንግስት አለችን ማለት ነው። ምድራዊ መንግስት የለንም ሳይሆን ወይም ምድራዊ ማንነት ካልቸር ምናምን የለንም ሳይሆን ከዚያ የሚያልፍ መንግስት ግን አለን። እኛ ሌላ ማንነት አለን፣ ከፍ ያለ ማንነት አለን። እኛ ክርስቲያኖች ክርስቶስ የሚባል ንጉስ አለን። ቃሉን ዝቅ ሳናረግ ከፍ ሳናረግ የምንታዘዘው የምንፈጽምለት የሰላም ንጉስ፣ ሰዎች ሁሉ ተፋቅረው በአንድነት እንዲኖሩ ያስተማረ ንጉስ አለን። የእግዚአብሔር መንግስት አባላት ነን። ሁለተኛ ግን በዚህ ምድር ላይ እስከምንኖር ድረስ ደግሞ የምንኖርበት መንግስት፣ ካልቸር፣ ቋንቋ ምናምን ይኖራልና እሱ ሁለተኛ ነው። ለዛኛው ያኛውን ለማሳካት መደላድል ነው እንጂ ዋናው ጉዳያችን የእግዚአብሔር መንግስት ነው። ዜግነታችንም እንደዚሁ እኛ የእግዚአብሔር መንግስት ዜጎች ነን፣ ክርስቲያን ነን። ዋናው ማንነታችን የመጀመሪያው ማንነታችን ክርስቲያን ነን። ማስተር ማንነታችን ክርስቲያን ነን፣ ዋናው መገለጫችን ማለት ነው። ከዚያ ውጭ ግን ምድራዊ የሆኑ ነገሮች ቋንቋ፣ ዘር፣ ቀለም ምናምን ሊኖሩ ይችላሉ። እነሱ ሁለተኛ ናቸው። ምንድነው ለሃይማኖታዊ ማንነታችን ሰብሚት የሚያደርጉ ናቸው ማለት ነው። ስለዚህ አንድ ሰው ይህንን አዛብቶ ከተነሳ በቃ ነገር ይበላሻል ማለት ነው። ይህንን አዛብቶ ከተነሳ ሃይማኖቱን ወደታች አድርጎ ክርስቶስን እንደ አይሁድ ሁለተኛ አድርጎ እስራኤላዊነትንና አይሁድነትን በላይ አድርጎ ከተነሳ ለክርስቶስም አይሆንም ለሃይማኖቱም አይሆንም ማለት ነው። የአይሁድ እኮ ችግራቸው የናሽናሊዝም ነበር። ብሔርተኝነታቸው ነው ከክርስቶስ የለያቸው ማለት ነው። ክርስቶስን ሁለተኛ ሊያደርጉት ነበር የፈለጉ። ከአይሁዳዊ ማንነታቸው ቀጥሎ ሁለተኛ አድርገው ነበር እነሱ መቀበል የፈለጉ። ከጳውሎስም ጋር ሲከራከሩ የነበሩት እነዚህ አይሁድ ዘመም ክርስቲያኖች ነው ራሱ አይሁድ ዘመም ነበሩ ማለት የአይሁዳዊ ማንነታቸው ያይልባቸው ነበር ከክርስትና ማለት ነው። እና ቅዱስ ጳውሎስ ምን አላቸው ለነሱ? እናንተ የክርስቶስን መስቀል ከንቱ ታደርጋላችሁ አላቸው። በቃ በእናንተ ዘንድ የክርስቶስ መስቀል ከንቱ ነው። ምክንያቱም ክርስቶስ ሁለተኛ ሊሆን አይችልም። በምንም ታምር ክርስቶስ ሁለተኛ ከሆነ የለም ማለት ነው። ክርስትና ሁለተኛ ድርብ ማንነቱ ነው ሊቀመጥ አይችልም፣ የለም ማለት ነው። ምክንያቱም ክርስትና እንደዚያ ሆኖ መኖር አይችልም ከሰው ጋር። ክርስትናን አንድ ሰው ሁለተኛ ሲያደርገው ክርስቶስንም ሁለተኛ ሲያደርገው አውቶማቲካሊ እየካደው ነው፣ እንደዛ ከሆነ ማለት ነው። ስለዚህ እሱን ማድረግ አለብን። ይሄ ማለት ግን የፍትህ ጥያቄ ሰዎች ሲበደሉ ለበደላቸው ድምፅ መሆን አያስፈልግም ማለት አይደለም። እንደ ክርስትና ፖለቲካ ውስጥ መግባት አያስፈልግም ማለት አይደለም። ምክንያቱም እኛ ክርስቲያኖች ወታደሮች አይሆኑ፣ ክርስቲያኖች ፖለቲከኞች አይሆኑ፣ ክርስቲያኖች በሶሻል ካልቸራል ነገር ውስጥ አይሳተፉ የሚል
አቋም ስለሌለን ማለት ነው። የዚህ ዓለም አካል እስከሆነ ድረስ በዚያ ውስጥ ልንሳተፍ እንችላለን። ግን ከክርስትና ማንነታችን በላይ ሆኖ ያንን የሚዳኝ መሆን አይችልም። ሁልጊዜ በክርስትና ፕሪንሲፕል፣ በፍቅር፣ በፍትህ ሁሉንም ሰው በመውደድ ባለመከፋፈል፣ ሁሉም ሰው የእግዚአብሔር አርአያ አምሳል ነው። ዝቅ ሲል ከፍ ሲል ደግሞ በተለይ ክርስቲያኖች ከፖለቲካ ልዩነት፣ ከካልቸር ልዩነት፣ ከዚህ ሁሉ ልዩነት የሚያልፍ አንድነት በክርስቶስ ያለ አንድነት አለን ብለን አምነን በዛ መኖር ይገባናል። እንደ ቤተክርስቲያን አገልጋዮች በተለይ ደግሞ የሚደረጉ ጥንቃቄዎችን መረዳት ያስፈልጋል። አባቶች አሁን ለምንድን ነው እንደዚህ ያልተናገሩት? ለምንድን ነው እንደዚህ ያላሉት? እያልን ብዙ ጊዜ እንናገራለን። ያው በቃ የሆነ ስህተት ይኖራል። መናገር የሌለባቸውን ያልተናገሩ ሊሆን ይችላል። ግን እኛ የምናስበውን ያህል ቢናገሩ ደግሞ ጥሩ አይሆንም። አንዳንዴ ማሰብ ያለብን እነሱ የሚያውቁትን ያህል፣ እነሱ የሚረዱትን ያህል ምናልባት እኛ እንረዳ ይሆናል። ከነሱ የሚወጣው ቃል ምን ያህል ነገሮችን እንደሚያቀጣጥል፣ ምን ያህል ችግር ሊፈጥር እንደሚችልም መረዳት ይኖርብናል። ስለዚህ የቤተ ክርስቲያን አገልጋዮች ከአባቶች ጀምሮ ከላይ ጀምሮ ከኛ የበለጠ በርደን አለባቸው። እኛ በሚዲያ ከምንናገረው በየቦታው የፈለግነውን ተናግረን አንዳንዴ ማንነታችንም ደብቀን ስማችን አይታወቅ፣ መልካችን አይታወቅ፣ ምንም ኃላፊነት የማንወስድ ለተናገርነው ነገር እንኳን ቅንጣት ያህል ኃላፊነት የማንቀበል ሰዎች እንደምንናገረው አባቶችም በዚያ ልክ መናገር አለባቸው ማለት አንችልም። ምክንያቱም እነሱ ኃላፊነት አለባቸው ማለት በተናገሩት ነገር ለሚፈጠረው ነገር ሁሉ ኳልኩሌት አድርገው አስበው ነው የሚናገሩ። አባቶች አስተዋዮች ናቸው። ስለዚህ በእኛ ልክ ይናገሩ ማለት ይከብዳል ነው። ግን መናገር የለባቸውም፣ አስፈላጊውን ነገር ማድረግ የለባቸውም እያልን አይደለም። ላላደረጉትም ነገር መጠየቅ የለባቸውም፣ ይህንን አጥፍተዋል መባል የለባቸውም እያልኩ አይደለም። ግን እኛ ምንድነው ሚዲያ በሚያጦዘው ልክ፣ በሚዲያ ሙቀት ልክ አባቶች ይናገሩ ቢባል፣ በተለያዩ የፖለቲካ ትላልቅ ኃላፊነት ላይ ያሉ ሰዎች ይናገሩ ቢባል ነገሮች ከዚህ የበለጠ በጣም ውስብስብ ነገር ውስጥ ሊገቡ እንደሚችሉ ማሰብ ይኖርብናል ብዬ ነው ማስበው። ስለዚህ እሺ አይናገሩ ማለት ነው። እኛ ምዕመናን ሰዎች ሲበደሉ መጮህ የለብንም? አይ አድርገነዋል፣ ስናረግ ነበረ፣ ማድረግ አለብን። ግን አባቶችንም መረዳት በተወሰነ መንገድ መረዳት ያለብን ይመስለኛል ለማለት ነው። አሁን ግን ዋናው ጉዳይ ሰዎች በቤተ ክርስቲያን አገልግሎት ውስጥ አንድ አገልግሎት ሲያደርጉ ሁሉም ቦታ ላይ ባንጎትታቸው ብዬ ነው ማስበው። በቃ በዚያ በጠነከሩበት ላይ ይቀጥሉ። የሀገራችንን ፖለቲካ እንደው ውስብስብ ነገር ነው ብናየው፣ በአብዛኛው የሃይማኖት ጉዳይም አለበት ከጀርባው ማለት ነው። በፖለቲካ ውስጥ በብሔር ፖለቲካ ውስጥ ተደብቀው የሃይማኖት አጀንዳ ማራመድ የሚፈልጉ ሰዎችም አሉ። ለምሳሌ የሚሽነሪዎችን እንቅስቃሴ በታሪክ አይታችሁ ከሆነ ኦሮሚያ ክልል አካባቢ ማንነትን እየተጠቀሙ፣ ደቡብ አካባቢ ማንነትን እየተጠቀሙ ነበር አስተምሯቸውን ያሰርጹ የነበረ ማለት ነው። የሀገሪቱን በጣም ውስብስብ የሆነ የተከፋፈለ ፖለቲካ ይጠቀሙበታል ለራሳቸው አስተምሮ ማለት ነው። እና ዓላማቸው እየከፋፈሉ የከፋፈሉትን ደግሞ ሌላ ትርክት ናሬሽን እየፈጠሩ ቤተክርስቲያኗን ደግሞ ከሆነ አካባቢ ህዝብ ጋር አብረው እየለጠፉ ያኛውን ህዝብ መውሰድ ነው መነጠል ነው የሚያስቡት ማለት ነው። ለዚህ ታዲያ አንቲዶቱ ምንድን ነው? ይህንን ለማክሸፍ የእነሱን መንገድ ነው መከተል የሚገባው ማለት እነሱ በብሔር እየከፋፈሉ በማንነት እየከፋፈሉ ተቃርኖ እየፈጠሩ በዛ ተቃርኖ ውስጥ ደግሞ አስተምሯቸውን እያሰረጹ ይሄዳሉ። የኛ ሪስፖንስ ምንድነው መሆን ያለበት ካል እኔ ትልቁ በጣም ከባዱ እነሱን ራሱ የሚያማቸውን ከጮኸታቸው እዩት። ከጮኸታቸው ምን ሲሆን ነው የሚጮሁት? የብሔር ፖለቲካ ውስጥ እነሱ ያንን እንደ መጠቀሚያ ነው የሚያደርጉት። ነገራችን ላይ የበለጠ እንትኑ መስመሩ እንዲጎላ መከፋፈሉ እንዲጎላና መውሰድ የሚፈልጉትን ህዝብ መውሰጃ ነው የሚያደርጉት ያንን ማለት ነው። በጣም የሚያማቸው በአስተምሮ ስንጠነክር ነው። አይታችሁ ከሆነ በጣም የሚያማቸው የሚጮሁ አስተምሯችን ጎልቶ ሲወጣ ያ በብሔር በማንነት በምናምን በካልቸር በናሬቲቭ በትርክት ምናምን አድርገው የሆነ ጨለማ ውስጥ አድርገው ለመውሰድ የሚፈልጉት ህዝብ እንዲነቃና የእውነቱን እንዲያይ አይኑ እንዲገለጥ የሆነ ነገር ሲሰራ በቃ ያኔ ነው የሚያማቸው ጩኸታቸው የሚበረታ። እኔ ትክክለኛው መፍትሄ ለነሱ ራሱ የብሔርንም ካርታ እየመዘዙ የፖለቲካውንም የታሪኩንም የምኑንም እየመዘዙ ኢትዮጵያ ውስጥ ችግር ለሚፈጥሩ ከጀርባቸው ግን የተለያየ አጀንዳ ያላቸው ማለት ነው። ከተለያየ አካል ተልዕኮ ወስደው መጨረሻ ላይ የኢትዮጵያን ህዝብ
ወይ ፕሮቴስታንት ወይ ሙስሊም ምናምን ማድረግ የሚፈልጉ የሃይማኖት አጀንዳ ይዘው ግን በመካከላችን ያለውን ልዩነት መጠቀም የሚፈልጉትን አካላት በትክክል ካውንተር የምናረጋቸው በትክክል ሪስፖንድ የምናረገው በየትኛው መንገድ ነው ብለን ሳስብ የተለያየ መንገድ ሊኖር ይችላል። ሁሉም በየቦታው ይሞክራል። እርግጠኛ መሆነው ግን በትምህርት ጠንክሮ ማስተማር፣ በተለይ አሁን ሚዲያ የሰጠውን እድል ተጠቅሞ ማስተማር እነሱን የሚያማቸው በጣም ከባድ ሪስፖንስ ነው ብዬ ነው ማስበው እና ይህንን አይወዱትም። ምክንያቱም ይህንን ማስቆም አይችሉም። በቃ እነሱ ዶሚኔት የማያደርጉት የማይቆጣጠሩት ክልል ነው ማለት ነው ሚዲያው። ስለዚህ ሚዲያውን ተጠቅመን ይሄ በተለያየ ብሬኖች የተደረገውን ህዝብ በፖለቲካም በተለያየ ናሬሽን ብሬኖች አድርገው ከሃይማኖት ያስወጡትን ሃይማኖቱን እንዲጠላ ያደረጉትን ህዝብ እንደገና መመለስ አለብን። አይምሮውን መቀየር አለብን። አይምሮ ላይ ነው ዋናው የተሰራው ስራ ማለት ነው። ስለዚህ በአስተምሮ ላይ የሚሰሩ ሰዎች በጣም ትልቅ ስራ እየሰሩ እንደሆነ ማሰብ አለባችሁ። ሪቨርስ እያደረጉ ነው። ብሬኖች የተደረገውን ትውልድ መመለስ በጣም ከባድ ነው። አንድ ትውልድ በሆነ ጉዳይ ብሬኖች ከተደረገ የሱን አይምሮ እንደገና መመለስ በጣም ከባድ ስራ ነው። ይሄን ስራ እንደ ቀላል ስራ እንዳትቆጥሩት። ማለት ኢትዮጵያ ውስጥ ይሄንን የሚሰሩ ሰዎች በጣም ትልቅ ስራ እየሰሩ እንደሆነ አስተምሮን እያስተካከሉ ሰዎች ያላቸው የተበላሸ የተጣመመ አረዳድ እንዲስተካከል እየጣሩ ያሉ ሰዎች አይደለም በሃይማኖት አገሪቱን እየታደጉ እንደሆነ ማሰብ አለባችሁ። ምክንያቱም አገሪቱን የሚከፋፍሏት የህዝቡን አይምሮ በማበላሸት ነው። ስለዚህ ሰው በሃይማኖቱ ላይ እንዲያተኩር፣ ክርስትናውን እንዲረዳ፣ ትክክለኛ ሐሳቤ እንዲኖረው የሚሰራው ስራ አልቲሜትሊ በሃይማኖት ሌቭል ብቻ ሳይሆን በፖለቲካ ሌቭል በሀገር ሌቭል ይንጸባረቃል። ነገ ውጤቱን እናየዋለን ማለት ነው። ምክንያቱም የተስተካከለ አይምሮ ያለው ሃይማኖቱን የተረዳ እግዚአብሔርን የሚወድ ህዝብ መጨረሻ ላይ ውጤቱ እስከታች ድረስ ነው የሚደርሰው እና ይሄ ትልቅ ስራ ነው። እነሱም ይጠሉታል፣ የማይቆጣጠሩት ነው። በጣም ለነሱ አደጋ እንደሆነ የሚረዱት ኤሪያ ነው ይሄ አካባቢ ዕቅበተ እምነት ላይ ያለው ስራ ማለት ነው። ይህንን የሚረዱት ሁሉም ናቸው። በሃይማኖት ቀጥታ የሃይማኖት ስራ ውስጥ ያሉ ሰዎችም በፖለቲካ ውስጥ ተደብቀው ሃይማኖት ማራመድ የሚፈልጉትም የተለያየ አጀንዳ ያላቸው ሰዎች ሁሉ በአንድነት የሚጠሉት በአንድነት የሚታገሉት ስራ ብዬ የማስበው እኔ ቤተክርስቲያን በትክክል ጥርት ያለ ትምህርቷን ስታስተምርና ያ ድምፅ በኢትዮጵያ ምድር ሁሉ ተጋብቶ ህዝቡ ሁሉ እንዲሰማው ከተደረገ በቃ እነሱ ጋር ትልቅ ጦርነት ያኔን የገጠም ነው ማለት ነው እና ይህንን ማገዝ ነው የሚገባ ብዬ ነው ማስበው። ካረዘምኩ ይቅርታ አድርጉልኝ።